ይገርማል ነገሩ። አቤልና እንዲሁም ደግሞ ማርታ ተለያዩ። ይሄ የተለያዩበት ምክንያት አንደኛው ሶሊ ነበረች። ሶሊ ያለችው ወይም ደግሞ የነገረችው ነገር እኔ በራሴ ጊዜ ተነሳስቼ ያደረኩት ነገር የለም፣ ሁሉም ነገር በጊዜው ይገባሃል። አሁን እኔ ይሄ ነገር ነው ብዬ አልናገርም፣ ግን አንተን ተበቀይልኝ ወይም ደግሞ ይህንን ነገር ተናገሪ ያለኝ ሰው ነበር። እኔም ደግሞ ያ ሰው ባለኝ መሰረት ነው ያደረኩት እንጂ በራሴ ተነሳስቼ ምንም ያደረኩት ነገር የለም። ያንን ሰው ደግሞ አሁን ቢነግረህ በጭንቀት ላይ ጭንቀት ይሆንብሃል እንጂ ምንም ማድረግ አትችልም። ስለዚህ እባክህን እኔ ላንታ በማሰብና እንዲሁም ደግሞ ላንታ የሚሆን ነገር ነው ያደረኩት። ምንም አንተን የሚጎዳ ነገር አላደረኩም እያለች ነበር። ጉድ 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 ጉድ! እናንተ ቤተሰብ ምን እያየነ ነው? ምን እየሰማነ ነው? ምን እየተካሄደ ነው? ምንስ እየሆነ ነው ያለው ማለት ነው። ምክንያቱም ሶሊ እዚህ ጋር እኔ በሶሊ የጠላሁባት ነገር አለ። ለምን መሰላችሁ? ሁላችንም ሰናስመስልና እንትን ሰንል ካወራ ነው ነገሩ ግልጽና ግልጽ ጥፋተኛው ማናት? ሶሊ ናት ማለት ነው። ቤት በኩል ነው ደግሞ የሶሊ ጥፋት አጠፋችዋ ደግሞ እንዲህ አድርጋ ነው። እንዴት ሆኖ ደግሞ ሶሊ ጥፋተኛ ልትሆን ትችላለች ልትሉ ትችላላችሁ። እዚህ ጋር አቤልን እንዳለችው እውነት የምትወደው ከሆነና እውነትም ደግሞ አቤልን የምታፈቅረው ከሆነ ይህንን ነገር እናንተ በምትወዱት ሰው ላይ የሆነ ሰው ተነሳስቶ ወይም ደግሞ የሆነ ሰው መጥቶ ይህንን ነገር እኮ እንደዛ ማድረግ አለብሽ፣ ይህንን ነገር እንደዛ አድርጊ ቢላችሁ እናንተ የሰው ሰምታችሁ ወይም ደግሞ የእናንተን ህይወት የምትመሩት እናንተ እንጂ ሌላ ሰው እንደሊሆነ ግልጽ ሁላችሁም ታውቁታላችሁ፣ እናውቀዋለን። ተግባባን? ስለዚህ ሶሊ ደግሞ ያደረገችው ነገር ምንድነው የሚባል ነገር አለ። የራሷ እያረረባት የሰው ታማስላለች ነው እናንተ እንደዛ ነው እንደሚባለው አባባሉን ምናልባት እንትን ከላልኩት ማለት ነው። እንደዛ የሚባል ነገር አለ። አሁን ሶሊ የራሷን ህይወት ማስተካከል ትታ ሰው ሂጅበት ወይም ደግሞ ሰው አድርጊ ስላላት ያደረገችው እንበልና ነጊና ከነጎዳ አይ አቤል በታኝበት ይሄንን ነገር እንዲ አድርጊው፣ አቤል እኮ እንደዛ ነው ይሄንን ነገር ደግሞ አንቺ ላዚም ይሄንን ነገር ማድረግ አለብሽ ብትባል እንዶ አቤል በታኝበት ልትገድለው ነው እናንተ ማለት ነው። መቼስ ዛሬ ይህንን ነገር አድርጊ ስላለው አሁን ከልቡ እንደምታፈቅረው እንዲሁም ደግሞ ከልቡ እንደምትወደው ብዙም ጊዜ ደግሞ የይቅርታ ልብ እንዳስተማረችው ከዚህ በፊት አቤል እሷ ላይ ብዙ ነገር አድርጎ እሷ ደግሞ ይቅርታ እያለችው እየቀጠሉ ስለሆነ አሁንም ደግሞ ዛሬ እኔ የዛኔ ይቅር ሲለክ የነበርኩት እንዲሁም ደግሞ ይሄ ነገር ሲለክ እንደነበርኩኝ ሁላ አሁን ደግሞ አንተ ለኔ ይቅርታ አድርግልኝና አንድ ላይ እንሆን። ጉድ 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 ጉድ! ይሄ እናንተ አሁን ፍቅር ነው የሚባለው ወይስ ደግሞ የአስመሳይ ፍቅር ነው የሚባለው ወይስ እውነተኛው ትክክለኛ ፍቅር ነው የሚባለው? እኔ ግራ ስለገባኝ ነው። ማርታ ደግሞ እውነት እኔን የምትወደኝ ከሆነ እውነት ደግሞ ለኔ ቦታ ያለ ከሆነ አንድ ነገር ብቻና ብቻ ተባበረኝ። ይሄ ምንድነው ደግሞ የሚተባበራት ነገር ምንድነው ልትሉ ትችላላችሁ። ቪዲዮን እስከ መጨረሻ ድረስ በማዳመጥ በመስማት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። አንድ ነገር ብቻና ብቻ ነው እኔ ካንተ የሚፈልገው። ይሄ ማለት ደግሞ የሚፈልገው ነገር እባክህን አቤል ዋዬ እኔን ትወደኝ የለም? አዎ ይወደሻለሁ፣ አፈቅረሻለሁኝ ባል። እሺ አንድ ነገር ልጠይቅ። ካዛ ምንድነው ሲላት እኔን እርሳኝ፣ በደረስኩበት እንዳትደርስ፣ በሄድኩበት እንዳትመጣ፣ በቆምኩበት እንዳትቆም እኔን ከነማፈጠሬ ርሳኝና ከዛ አንተ ለኔ እንደምትወደኝ እንዲሁም ደግሞ አንተ ለኔ ትልቅ ቦታ እንዳለክ አንተ ለኔ ክብር እንዳለክ የዛኔ ነው የሚያውቀው። ስለዚህ አሁን እኔን ተወኝ ብዬ ካለሁኝ በቃ ተወኝ። ጉድ ነው ጉድ ነው ጉድ ነው ጉድ ነው ጉድ ነው። በሰው ህይወት ጣልቃ ገብታችሁ የምትበጠብጡ ሰዎች ግን እናንተ ሰላም ናችሁ? የሆነ ቦታችሁ ያማችኋል። ሰላም ማቼ ሰላም አይደላችሁም። እዚህ ጋር አንድ ጊዜ ከተለያያችሁ በኋላ ይቅርታ ካላችሁ አሁንም መልሳችሁ ከሆናችሁ በኋላ ለሶስተኛ ጊዜ ወይም ደግሞ ለአራተኛ ጊዜ ድጋሜ ይቅርታ እንባባልና አብረን እንቀጥል የምትሉ እናንተ ግን እውነት ትክክለኛ ሰው ናችሁ እንዴ? እኔ እንጃ ማለቴ እየሆነው ያለው ነገር
እያደረጋችሁት ያላችሁት ነገር እናንተ ግን ምን እየሆናችሁ ነው? እኔ ግራ ስለገባኝ ነው። በዚህ ልክ ደግሞ እንትን ማለት ተገቢ አይደለም። በቃ አንድን ሰው ከጠላችሁት እስከ መጨረሻው ጣልታችሁታል አይደል? እንደ ፍቅሩ ከላለቀላችሁ እናንተ ለዛ ሰው መጥፎ አትሆኑበት። እውነቴን ነው። በቃ ያ ሰው መጥፎ ያድርግባችሁ እናንተ ላይ፣ እናንተ ግን ጥሩ ነገር ማድረጋችሁን ቀጥሉ። እንዲሁም ደግሞ በራሳችሁ ፍቅር በራሳችሁ ሁኔታ አሳምናችሁ ወደ እናንተ መውሰድ ትችላላችሁ። ግን የሆነ እሱን ተበቅዬ ወይም ደግሞ የሆነ ነገር አድርጌ ተበቀልኩት ሊል ይሄ ጀብድነት አይደለም። በነገራችን ላይ አንድ ነገር አድርጋችሁ አይ እሱን ለመበቀል ነበር ተሳክቶልኛል ተበቀልኩት ማለት ያኔ ይሄ ነገር በጣም አሳፋሪ ነገር ነው። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ነገር ግን እየሆነው ያለውና እንዲሁም ደግሞ እየተካሄደው ያለው ነገር ትንሽ የሚደብር ነገር ነው። ሶሊ ይሄ ነገር ልክ አይደለም፣ ተገቢ አይደለም። ሲጀመር በሰው ተሊኮ የሆነ ነገር ማድረግ ማለት በጣም ሞኝነት ነው እንጂ ብልህነት ነው ብዬ አላስበውም። አንቺ አቤልን የምትወጂው ከሆነ ውዴታሽን ፍቅርሽን ለሱ እያሳየሽ አብራችሁ እንድትሆኑ ማድረግ አለብሽ። አንድ ሰው ሂጂና ይሄንን ነገር ባይ ወይም ደግሞ ይሄንን ነገር አድርግበት ስላለሽ ብቻ ያንን ነገር ተነሳስቶ ማድረግ ይሄ ጅልነት ነው ብዬ ነው ማስበው። ለማንኛውም እስቲ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።